አይ እኔ ክርስቲያን አይደለሁም ቶሚር። ይሰማል ድምጼ? ይሰማል። አዎ እኔ አንተን ስለማውቅህ አዎ ከአሁን በፊት ስለምንተዋወቅ ታዲያ ምን ማለት ነው? ብዙ ነው የኛው ቶራና የእናንተው ወሪት ልዩነቱ ምንድነው? እንዴት ልጠይቅ ይቻላል ታዲያ እንደዚያ ከሆነ? እኔ አሁን ምን መሰለክማ፣ አሁን ምን አይነት ሀሳቦች አሉ መሰለ በእናንተና በክርስቲያኖች መካከል። እነሱ አሁን በእናንተ እያልክ ነው። እኔ ክርስቲያን አይደለሁም፣ ግን ስለ አይሁድና ስለ ክርስቲያን ነው እየጠየቅኩ ያለሁት። ምንድን ነህ አንተ? እኔ ሙስሊም ነኝ። ልቀጥል ቶሚር? አይ ታዲያ እናንተ ኦሪት አላችሁ እንዴ? እኛ ተውራት የሚባል መጽሐፍ ለሙሴ እንደወረደለት እናምናለን። እንደወረደለት ብቻ። ለሙሴ አይደለም ለሕዝብ እስራኤል ነው እኮ በሙሴ በኩል የወረደው ለሙሴ የተሰጠው። አይ ያው ለሕዝቡ ነው የወረደው። ለሕዝቡ ነው የተሰጠው። ለሕዝቡ ነው የወረደው፣ ግን በሙሴ በኩል ነው የወረደው። ለሙሴ የተሰጠው። አንተ እስላም ነህ አይደል? እንዴት ነው ታዲያ አንተ ለምሳሌ ክርስቲያኑን ወክለህ የክርስቲያን ምንድን ነው የሚባለው ኦሪትና የእናንተ ኦሪት ልዩነቱ ምንድን ነው? እንዴት ልጠይቅ ይቻል ታዲያ? አይ ክርስቲያኑን አልወከልኩም። እኔ ያልኩት ክርስቲያኖች አሁን ስለእናንተ የሚያስቡት ምንድን ነው? አይሁድ እምነት ተከታዮች የሆነ የተሰወረባቸው ነገር አለ፣ ወደ ጥመት ስለሄዱ ነው፣ የኛ ሀሳብ ነው ትክክል ነው ይላሉ። ገባካ? ክርስቲያኖች አደረገ ድንገር በቃ እንደ ክርስቲያኖች ክርስቲያን ኦሪት የለውም፣ ግን አለም ብለው ያምናሉ እነሱ። አዳምጠኝ፣ እኔን ስማኝና ከዛም በኋላ ከፈለገ መጡ ያብራ። አንድ ክርስቲያን መጥቶ ማለት ነው ችግር የለም። ክርስቲያን የሚባለው ክርስቲያን ማለት ካቶሊኩም፣ ፕሮቴስታንቱም፣ ጴንጤውም ኦርቶዶክሱም ነው። ኦኬ እንግዲህ አሕዛብ ተሁለት ተከፍሏል። የተከፈለው እስላምና ክርስቲያን ብሎ ተከፍሏል አይደል? ተከፍሏል። ለሁለት። ይሄ ክርስቲያን የሚባለው አክት የሚያደርገው የራሱን የቻለ እንደተሰጠው ነው አክት የሚያደርገው። ይሄ ክርስቲያን የሚባለው ከአሸም ጋር፣ አሸም ማለት እግዚአብሔር ልበለ በምታውቀው ከእግዚአብሔር ጋር የተገናኘ ልክ እንደ እስራኤላውያን የለው ያለው ተረክ ነው፣ የሰዎች ተረኮች ነው። አዎ ኦሪት ኮፒ ተደርጓል፣ እውነት ነው። ነገር ግን ኮፒ ስላደረገው ብቻ አንተ የአንድ ሰው ሱሪ ተውሰ ሚስት ስላገባህበት ብቻ ሱሪውን ነው ብላ ታስቀረው። ተውሰ ነው የሄድከው። ኮፒ ስላደረጉት ብቻ የኔ ነው ማለት አይቻልም። ስለዚህ የነሱ የላቸውም። ኦሪት የላቸው። ሁለተኛ ቅድም ያልከው ማን ነው? ሕዝበ እስራኤላውያን በጣዖት አምልኳል። ይሄንን ጣዖት የሰራው ማን ነው ያልክ አንተ? ማን የሰራው? የትኛው ሰውዬ ነው ያልክ የፈለከው? አዎ አሮን የሚባል ሰውዬ አብሮ ሰርቷል። እንደዛ ከሆናችሁማ በጣዖትም ታምናላችሁ ማለት ልትለን ነው። ግን አይደለም። አይ ተውቶሽ ነው። አንዴ ጠብቅ። ለተሳሳትከ አይማ ምን መሰለክ፣ እኔ አንደኛ የመጣሁት እዚህ ከእንትና ጋር እንተዋወቃለን፣ ከጌዲ ጋር በደንብ ነው የምንተዋወቀው። እኛም ቤት ይመጣል ምናምን ነገር። በእኛ ሃይማኖት አሮን ጣዖት ሰርቷል ብለን አናምንም እኛ፣ ምክንያቱም ነብይ ነው፣ የተከበረ ነብይ ደግሞ ጣዖት አይሰራም። ግን ክርስቲያኖች ግን አሮን ነው ጣዖት የሰራው ብሎ ስለሚያምኑ እሱን ክሮስ ቼክ ለማድረግ ነው።
በቃ እሱ በነገራችን ላይ ቶሚር ምን መሰለክማ ለእውቀት ነው የመጣሁት። በቃ ጀስት እናንተ የምታምኑበትን ነገር እውቀት አይከፋም ከማወቅ አንጻር ነው እንጂ በሌላ ነገር እንዳትወስዶ። ከጀርባው የሆነ ነገር ምናምን ነገር የለውም። ከጌዲ ጋር ፍሬንድሊ ስለምንተዋወቅ ነው የገባሁት እንጂ እኔ አልገባም ነበረ። እና በዛ መንገድ ተረዳው። በቃ የምታምኑበትን ነገር ባቅ ደስ ይለኛል። በዛ መንፈስ እንትን በለው። ያወራሃቸው ነገሮች ላይ ፊድባክ እሰጣለሁና ቀጥል። እሺ፣ ለምሳሌ ህዝበ እስራኤል ከግብፅ በወጣበት ወቅት ከእስራኤላውያን ጋር የወጣ አሕዛቦች ነበሩ። አንድ ነገር ልንገራችሁ ጋይስ፣ ቶቶሎ ለማውራት ሞክሩ። በቃ አብረው ትችላለህ። ክፈት ወይ ደግሞ ሌላም ሰው የሚከፍት ማዘጋጀት እንችላለን። አይ እኔ አንተ ክፈት እንግዲህ እንትና ይክፈት። አብርሃም ማይመች ከሆነ ኤቨር ቢ ላይፍ ክፈት። ሰላም አለይኩም። እሺ ከፍታለሁ። ኤቨር እሺ ማን የሚከፍታል? የሚከፍት እሺ አብርሃም ክፈት። በቃ አንተ ጋር እንመጣለን። እሺ በቃ አብርሃም ጋር እንገናኝ። እሺ እና ጌዲ ስላገኘው ደስ ብሎኛል። ሰላሙን ቶሚር እንቀጥላለን እዛ ሀሳባችን። እሺ ጋይስ እሺ አብርሃም ክፈት። እሺ እሺ አመሰግናለሁ። እሺ እንግዲህ ማስገባት ያልቻልኩኝ ያልገባችሁ ሰዎች አስገባኝ ምናምን እያላችሁ ሶሪ፣ ያው ለወጣ ስለሆነ ነው ያላስገባዋችሁ እና በጣም ሶሪ። አመሰግናለሁ ሁላችሁንም። መልካም ጊዜ። ግሩምን ነው ልብ አድርግ። እስራኤላውያን ገና ከግብፅ እንደወጣ አንስቶ ግብፃውያን አብረው ተከትለው ወጣዋል። አብረው የወጡ ግብፃውያን አሉ። እንዴት ወጡ? ለምን ፈቀዱላቸው? አላቅም፣ ግን ወጣዋል። ከዚያ ተከታትሎም ለመውጣት የፈለጉት የፈርዖን ወታደር ነበር። እሱ ከውሃው ላይ እንደቀረ ማንም ሰው ያውቀዋል። እነዚህ ሰዎች የወጡበት መንገድ ያው እስራኤላውያንን በተለያዩ ወንጀሎች ለማጥፋት ነበር፣ ለማሳሳት ማለት ነው። ልክ እነዚህ አብረው የወጡ ሰዎች ሙሴ 40 ቀን ነው 40 ሌሊት ነበር በተራራው መካከል የነበረው። ከህዝቡ መሃል አልነበረም በዚያን ወቅት። እነዚህ ሳፍ ሱፊም ሬቭራብ ነው ያላችሁ ቅድምና፣ ሬቭራብ አይደለም የሚባሉት ሳፍ ሱፊም። ሳፍ ሱፊም ማለት በዕብራይስጥ ቋንቋ ጭራሽ የእስራኤል ዘርም የሌለበት አሕዛቦች ማለት ነው። እኒህ ሰዎች ምን አሉ? ሙሴም ጥሏችሁ ሂዷል፣ ሸሽቷል፣ ከኛ አምጦ ጫካ ላይ ምድረ በዳ ላይ የጣላችሁ እንድታልቁ ነው በዚህ ውስጥ። ስለዚህ በፈርዖን ቤት ምናምነው የነበረውን አሞን የሚባለውን ጣዖት እንስራ ነበር ያሏቸው እና በዚያን ወቅት ጠብ ሁሉ ተነስቶ ነበር። ከማን ጋር? ከአሕዛቦች ጋር። አንሰራም አናምንም በሚል ማለት ነው። ስለዚህ አይ መስራት አለብን ነው። ማንን? አሞንን። አሞን የሚባለው የግብፅ ጣዖት ማለት ነው።
ልክ ከሴቶች ከጀሯቸው ያለውን ወርቅ ሁሉ እስከ ጀሯቸው በጥሰው ወርቃቸውን መሰብሰብ ጀመሩ። ልክ በሆነ ዕቃ አዘጋጅተው ወርቁን ለማን ሰጡት? ወስደው ለአሮን። ልብ አድርግ። አሮንን በዚያን ወቅት ለመግደል ነበር ፍላጎታቸው። ምክንያቱም የሞተም ሰው ስለነበር። ለምንድን ነው አሮንን መግደል የፈለገው? አሮን ሌዊ ማለት የቤተ መቅደስ ሰራተኛ ማለት ነው። ኮሄን ማለት ደግሞ የቤተ መቅደሱ አጠቃላይ ቀዳሽ ማለት ነው። ሌዊም ኮሄንን ሕዝበ እስራኤል በዚያን ጊዜ ለምሳሌ አሮን ያጋጣም ያ ችግር ቢደርስበት ኑሮ ሕዝበ እስራኤል ላይወጣ ይችላል፣ ወርት ላይ ይቀበል ይችላል ነበር። ምክንያቱም ከሕዝበ እስራኤል ትልቁ ቅዱስ ነገር ሌዊ እና ኮሄን ከሌለ ቤተ መቅደስ አይኖርም። ሌዊ ከሌለ ቤተ መቅደስ ሊሰራ አይችልም። አስፈላጊ ነው ሁለቱ። አሮን ምን ነው የነበረው? ሌዊም ኮሄንም ነው የነበረው። ስለዚህ እሱ ችግር እንዳይደርስበት ፈለገ። እኔ ከሞትኩኝ አበቃ እስራኤል በቃ ቀረ በዚህ እንዳሉት በዚህ ጫካ ውስጥ ሊቀር ነው። ስለዚህ የግድ ነው እነሱን ተቀብሎ ይህን ወርቅ የሆነ ነገር ማድረግ ነው ብሎ አሰበ እና ጸለየ እና ወርቁን ምንድን ያደረገው? ደፋው ከመሬት። ልክ በየልባቸው አድረው ነበርና ይሄ አሞን የሚባለው ጣዖት በራሱ ሰዓት ነደደ እዚያው ላይ እንጂ ቅድም እንዳልከው አሮን ቅርጽ አውጥቶለት አሮን እንደዚህ ይሄ አፉ ይሄ ምናምን ብሎ ቅርጽ አውጥቶ የሰራው አይደለም። አሮን ወርቁን አጠራቅሞ መሬት ነው የደፉት። መሬት ቀጥታ ወርቁ እንደተደፋ ሰዓት ነው የነደደው። በራሱ ተሰራላቸው። በራሱ ነው በሰዓት ነው የተሰራው። ሰው ቀጥቅጦ ምን ብሎ አይደለም የሰራው። ያኔ ልክ ጣዖቱ ላይ ምን ሆነ? መጨፈር፣ ያው አሕዛብ እንደሚያደርገው ጭፈራው ቀጠለ ማለት ነው። ያኔ ነው ሙሴ ብሎ የጠራው። ማን ነው የጠራው? ይሄ እግዚአብሔር ማለት ነው። ሂድና ሕዝቦችህን እያቸው አለው ማለት ነው። ያኔ ለዋካ ብሪት የሚባለውን ሰጥቶ ሰደደው። ለዋካ ብሪት የሚባለው በድንጋይ የተጻፈው 10ቱ ቃላት ማለት ነው። ኦኬ። ሙሴም ወረደ ከምኑ ከተራራው። በወረደ ጊዜ ሕዝቡን ባየውም ጊዜ ጭፈራና ዝሙት ጀመረ። እዚያው ላይ ማን ነበር ይህን ሲያደርግ ነበሩት? አብሮት የወጡት ምን አሕዛቦች ነበሩ። ያኔ ከምን ላይ ጣለው? ከጣዖቱ ላይ። ምኑን? የተቀበለውን ቶራ ማለት ነው። በዚያኔ መሬት ተሁለት ተከፈለ። ያ የነበረው አመንዛሪና ወይም አሕዛብ በዚያን ጊዜ ነው መሬት ተከፍቶ የዋጠው። መሬት እንደ እሳት ነው የተቃጠለው በዛን ወቅት እና አሮን ያንን ጣዖት በፍጹም አልሰራውም። አሮን ቢሰራው ኑሮ ክንህናው ምኑም በዛ ላይ በተቋረጠ ነበር። እንትን ቶሚራ እዚህ ጋር ሀሳቡን ያነሱት ምን መሰለህማ፣ እንደ መጽሐፍ ቅዱስ ጣዖቱን የሰራው ያው አሮን ነው ተብሎ ይታመናል። በእኛ በቁርአን ደግሞ ያው አሮን አልሰራውም ብለን ነው የምናምነው። እኛ አሮን እንዳልሰራው ነው የምናምነው። ያንን ነገር ለማወቅ ነው እና ክሊር ነው መልሰልኛል። ቀጣይ እነሱ እንኳን አልሰሩትም። አሕዛቦች የነበሩትን ኢሳክሱፍም ተብሎ የሚጠሩት የነበሩትም አልሰሩትም። ፖይንቴ ማን ሰራው ሳይሆን አሮን አለመስራቱ ነው። በቃ አሮን አለመስራቱን ለማረጋገጥ እነሱም አልሰሩትም። እነሱ ቢሰሩትም ባይሰሩትም የኔ ፖይንት እሱ አይደል። እኔ ስለ አሮን ብቻ ነው ማወቅ የፈለግኩት። አሮን አልሰራው። በቃ ቴንኪው። መልሰ ወደ ቀጣይ ጥያቄ ልሂድ። እሺ እንትን ያው አሁን በክርስትና ሃይማኖት በሰፊው ምን ተብሎ ይወራል? ከጥንት ጀምሮ ነቢያቶች ፈጣሪ እግዚአብሔር ራሱ ከልጅ ልጅ ተወልዶ ሰው ሆኖ ወደ ምድር መጥቶ ተሰቅሎ ያድንናል ብሎ ያምናሉ። እና እናንተ ወደ ምድር ይመጣል ብላችሁ የምታስቡት መሲህ ለእናንተ ኃጢአት ተሰቅሎ ሞቶ መስዋዕት ሆኖ ያድንናል ብላችሁ ታምናላችሁ? ስለ መሲሁ ምንድን ነው ያላችሁ ትምህርት? ከክርስትናው ጋር ያለውን ትምህርት አንድ ላይ ጠቅለል አድርገህ እስኪ ሂድበት። እኔም ዋርኒንግ እያሳየኝ ነው እና ቶሚር ትንሽ
አዎ ታፕታፕ አድርጎ እንትን እያሳየኝ ነው ማለት ኮፒ ሊንክ ታፕታፕ አድርጉ ሁላችሁ። እኔም ዋርኒንግ እያሳየኝ ነውና ቶሚር እንትን ማለት ቅድም ከክርስቲያኖች ጋር ኦሪት አላችሁ የሚል እነሱ የላቸውም ማለት የተሰጠም ህግም የላቸውም፣ ግን የሰረቁት አለ። ቅድም ቶሚር እንዳነሳው ማለት ነው ማታውሰህ ሰርግ ስላገባህ የሰው ሱሪ ያንተ ሱሪ ሊሆን አይችልም ትመልሰዋለህ። እዛ ላይ ማለት በኦሪት እንደሚያስረዳው ወይም ደግሞ ታናህ 3 ክፍሎች አሉት፣ በ3 ይከፈላል። ትልቁ ነገር መጀመሪያ ይሄ የኦሪት ወይም ቶራህ የሚባል ትልቁ ህግና ህጎች ማይቀየሩ ዘላለማዊ ፍትሃዊ የሆኑ ማይቀየሩ ከትውልድ እስከ ትውልድ ምንም ማይሻሩ ፍትህ ያለባቸው ህግ ነው። ከዛ በኋላ የነቢያቶች አሉ፣ ከዛ ደግሞ ጽሁፎች አሉ። ሁሉ ነገር የሚፈታው ግን በኦሪት መሰረት ነው። የኦሪት ህግ ነው፣ የመኖሪያ ህግ ነው። እግዚአብሔር ሲፈጥረን እኛ የምንተዳደርበት ውስጣዊ ስርዓት ነው እሱና ለዘላለም ጠብቁት፣ ለዘላለም በዚህ ሂዱበት የተባለም ለኦሪት ነው። ነቢያቶችና ንጉሶች ደግሞ የኦሪት አስፈጻሚዎች ናቸው። ነቢያቶች ደግሞ ህዝቡ ከህገ ኦሪት ሲወጣ እንደዚህ አድርጉ እያለ ከህዝቡና እግዚአብሔር የሚያገናኙ ጻድቅ ሰዎች ናቸው። እና ይሄ አጠቃላይ የእንትኑ ርዕስ ነው የሰጠው። ለክርስቲያኖች ግን የተሰጠ ምንም እንትን ነገር የለም። ያው ስለ መሲሁ ግን ያው አንዳንድ እንትኖች አሉ። ቶሚር ወይም ደግሞ ስቴት ኦፍ እስራኤል ያብራራሉ። እሺ እሺ የመጡ ሰዎች አሉ። እንስማ ከተባለ እንስማ፣ ያለያ ግን የወንድማችን ጥያቄ አለ። እሱን እንድናብራራ ከተፈለገ ያው እንትን ቶሚር ሂድበትና እነሱ የሚጨምሩት ካለ ይጨምራሉ። ኦኬ አይሻልም? እና እንትን ነው ጥያቄን አድሬስ እንድታረገው በክርስትና ሃይማኖት ከጥንት ጀምሮ ነቢያቶች አምላክ ለኛ ብሎ ሰው ሆኖ ከማርያም ተወልዶ ተሰቅሎ ሞቶ ያደነናል ብለው ለኃጢአታችን ያደነናል እና በቃ ያለዚህ መስዋዕት አንድንም ብለው ነው የሚያምኑትና እናንተ ይመጣል ብላችሁ የምታስቡት መሲህ ተሰቅሎ ያድናችኋል። ይሄ አጠቃላይ ጀነራል ያለውን ነገር የእናንተን እምነት ስለ ኢየሱስ ክርስቶስ መጥቶ ተሰቅሏል ስለሚባለው ክርስቶስም ያላችሁን ነገር ምናምን ነገር ክሊርሊ ነገር ቴንክ ዩ። እኛ የሚሰቀል ወታደር የሚሰቅለው አምላክ አይደለም ያለን። እኛ ቂጣ የሚበላ አምላክ አይደለም ያለን። እስራኤላውያን ከኢየሱስ በፊት አምላክ የነበረን እንጂ ኢየሱስ ከተወለደ በኋላ አምላክ ያወቅነ አምላካችን ያወቅነ ወይም አምላካችን የተገለጸልን አይደለም። ከማንኛውም ህዝብ በፊት አምላክ የተገለጸለት ኦሪት የተሰጠነ ህዝቦች እስራኤላውያን ነን። ከኢየሱስ በፊት አምላካችን የምናውቁነን እኛ ከአብርሃም ጀምሮ እኛ የምንጠብቀው መሺያህ ማለት የተቀባ ማለት ነው የሚቀባ ማለት ነው። መሺያህ ማለት ሙሼህ ማለት መቀባት ማለት ነው። ከኢየሱስ በፊት አሁን ከምንጠብቀው መሲህ ብሎ ከምንጠብቀው ራሱ በፊት የተቀቡ ብዙ ነብዮችም ነበሩ። ልክ እንደነበሩት ነብዮች ሶስተኛውን ቤተ መቅደስ የሚሰራ ነብይ ማን አሸም ያስነሳል፣ እግዚአብሔር ያስነሳል ብለን ነው የምንጠብቀው። የሚያስነሳው ከህዝቡ መሃል ነው፣ የሚወለደው ከህዝብ እስራኤል መሃል ነው እንጂ የሚሰቀል መሻህም የለንም፣ የሚሰቀል መሲሁም የለንም። ተሰቅሎ በሱ ደም በምናምን እኛ በሰው ደም አንድን። እኛ እስራኤላውያን መዳን የሚችለው
በአምላካችን በአብርሃም በያዕቆብ ይቅርታ፣ በአብርሃም በይስሐቅ በያዕቆብ በእስራኤል አምላክ እንጂ በሰው አይደለም። እኛ በሰው አናምንም። ሰው በራሱ ጣዖት ነው። ከኢየሱስ ጋር በፍጹም እኛ ግንኙነት የለንም። ኢየሱስ እውነት ነው፣ እስራኤላውያን ነው፣ አይሁድ ነው። እናቱ አይሁድ ናት፣ እውነት ነው። አባቱ ደግሞ ግሪካዊ ነው፣ አይሁድ አይደለም። አባቱ በራሱ ተሰቅሎ ነው የሞተው። አባቱም ራሱ ምርጥ ወታደር ነበር በጊዜው። እነሱ እንደሚሉት እንደዚህ ነው ተረግዞ ምናምን ሰው ሆኖ መጣ፣ ስጋት ሆኖ ተወለደ፣ ከዚያ ምናምን። ይሄ ውሸት ነው፣ ውሸት ነው። እንደዚህ አይነት ነገር እኛ አናምንም። እኛ የምንጠብቅ ነው መሲሁ፣ የምንጠብቀው መሻህ የነበረውን ስርዓት የሚመልስ የነበረውን ቤተ መቅደስ የሚሰራ ነው። አዲስ ህግም አይደለም የምንቀበለው፣ ያን የነበረውን የሚመልስ ነው። መሲሁ በሚመጣበት ወቅት ቤተ መቅደስ ብቻ አይደለም ዓለምንም ጭምርት የሚያጸዳ ነው። እርክስና በዚያን ወቅት በእግዚአብሔር እርዳታ በሱ እርዳታ ይመጣል። ያኔ ይሄ የምንሰማው ሁሉ የሚጸዳበት፣ እኛም ቤተ መቅደሳችን የሚቆንበት፣ ሕዝበ እስራኤልም ለአምላኩ የሚገዛበት ጊዜ ይሆናል። ያኔ ይሄ መሲሁ ሲመጣ ቀቢም አካል አለ። እሱ ብቻ አይደለም እኮ እሱ መሲህ የሚባለውን የሚቀባ ነብይ ደግሞ ሌላ አለ እንጂ ይሄ መሲህ ሲመጣ አንድ ወንበዴ ወስዶ የሚሰቅለው የሚገርፈው አይደለም። ባጠገው መቆም እንኳን አይቻልም። አይተናል። ሙሴን ባጠገው የቀረበው አንድም አማልቃውን አልነበረም። አብርሃምን የቀረበው አንድም አልነበረም። በጣም ታላቅ ነብዮች ነበሩ። ማንንም የደፈራቸው አልነበረም እነዚህ። ምክንያቱም ያሸም ኃይል አላቸው፣ የእግዚአብሔር ኃይል አላቸው። እንደ ኢየሱስ እየዞረ የገብስ እሸት እየቆረጠ እንትን እያለ ምናምን ይሄ ውሸት ነው። እነሱ ክርስቲያኖች የሚያምኑት ከኢየሱስ ጋር ተያያዘ የሚያምኑት ዝም ብሎ ቅብጅት ነው፣ ቅጀት ነው፣ ውሸት ነው። ከነሱ አንድ እውነት ነገር የለም። ማውራት እንችላለን። ዛሬ ከአንተ ጋር ቢሆን ማውራት እንችላለን። አንድ ባንድ ማውራት እንችላለን። ጥቅስ በጥቅስ ብንሄድበት አሁን አንተና ብናወራ ምንም የምትዘው ነገር አንድ ነገር አታገኝም። እዛ ወልድ መንፈስ ቅዱስ ምናምን እያለ ሲዳክር ሊውላል እንጂ አይደለም። ይሄን ነው የምልህ ወንድሜ። አመሰግናለሁ። ሌሎች መጨመር የምፈልጉት ነገር ካለ ጨምሩና እንሄድበታለን ሀሳቡ ላይ። ይሁዳ በዚህ ላይ የምትጨምርበት ነገር አለ? ስለ መሲህ የሚሰቀል ነው ወይ ይላሉና ተሰቅሎ የሚያድን መሲህ አለ ወይ? ከዚህ ጋር ግን ተያይዞ አብርሃም ጨምራችሁ ብትነግሩ የምንፈልገው ነገር አምላክ ማለት በእናንተ እምነት አምላክ ኃጢአትን ለመማር ደም ይፈልጋል ወይ? ማለት የእንስሳትም የሰውም ደም ያስፈልገዋል ወይ ኃጢአትን እንዲምር? ምክንያቱም ብዙ ጊዜ በብሉይ ኪዳን በእንስሳት ደም ነው ኃጢአት አምላክ የሚምረው፣ ማለት በደም ካልሆነ ኃጢአት አይማርም የሚል እምነት አለና እሱንም አያይዛችሁ ብታብራሩልን። እሺ፣ ያው ቅድም እንዳለው መሲሁ የሚመጣበት ዓላማ አለ። ማለት አንድ የተበተነ የእስራኤል ሕዝብ መመለስ፣ ከዛ ሁለተኛ ደግሞ የዓለም ሰላምና ፍትህ ማለት በዛን ጊዜ ነገስታቶች ሰይፋቸው ማረሻ ያደርጋሉ። ሁሉም ሰው ወደ ስራ ይሄዳል፣ ሁሉም ሰው ወደ ፍትህ ይሄዳል ይላል። ማለት በሱ ፊትም የሚቆም የለም፣ በትንፋሹም ሰው ይገድላል። የግብፅ ወንዝ በሰባት ተደርጎ ይመታል፣ በአፍ ውስጥ ትንፋስ ሰዎችን ይገድላል፣ ኃጢአተኞች ይገድላል ነው የሚባለው። ያ መሲህ ከተሰቀለ ምኑ መሲህ ሆነ ታዲያ? የትኛው ጋር ማለት የሚመጣው መሲህ ዓለም ሰላም ለማድረግ ነው። የሰው ልጆች የተዳፈነ ፍትህ ለሰው ልጆች ለመስጠት ነው። ስለዚህ የተሰቀለ በሰዎች የሚሞት
እስራኤል ሊያድን አይችልም። ምክንያቱም ሙቷላ ከሞተ በኋላ እንዴት ያለ ሰው ማዳን ይችላል? አይችልም። ስለዚህ በእስራኤል ምን ጠብቀው መሲህ ዓለም ሰላም የሚያደርግ ማለት በዛን ጊዜ አንበሳ ሳር ይበላል፣ ተኩላና በግ አብረው ይውላሉ ይላል። ይሄን የሚያሟላ ሰላም የሚያመጣል። ሰዎች ራሱ ሁለት ሰዎች ሆነው አንድ ጊደር ማለት ይገዛሉ። ከዛ አንዷ ጊደር የተነሳ ወተት ይጠግባል እንጂ የተሰቀለ ተሰቅሎ የሚያድን መሲህ የለም። ምን ኃይለኛ ንጉስ ነው የተቀባ ነው የሚሆነውና በዚህ ላይ ደግሞ ይሁዳ ጨምርበትና እንሄዳለን። ይሁዳ እሺ አለሁ ወንድም ሰላም ለሁላችሁ። እሺ አሁን ነው የገባኝ። በብዙ ስታወር ቆይታችሁ ከሆነ አልደረስኩም። ያው ለጃስታ የሰማሁት ግን ስለ መሲህ ያላችሁ አስተሳሰብና ስለ ክርስቲያኖች መሲህ ብለው ስለተቀበሉ ስለ ኢየሱስ ይመስለኛል። አይ ቲንክ በእስልምና የሚቀበሉታል እንደ መሲህ እና ስለሱ ያላችሁ አመለካከት ምን ነው የሚለው ቅድም ቶሚያ ተናግሯል። መሲህ ማለት የተቀባ ነው፣ ማሺያህ ነው የሚለው ኢብራይስጥ። መሲህ የሚለው ያው ማሺያህ ለማለት ተፈልጎ ነውና ይሄ የተቀባ ብቻ ለወደፊት አንድ የሚመጣ ብቻ አይደለም ተርጎ የሚታሰማት ካሁን በፊት መሲህ ነበረ ነው። ምን መሲህ የተቀባ ነው፣ የክህነት አገልግሎት የተሰጠው ካህን መሲህ ነው የሚባለው። የወይራ ዘይት ቅዱስ ዘይት የፈሰሰበት ነገስታቶች ሲነሱ ከነ ሳኦል ጀምሮ ያሉት ነገስታቶች በይሁዳ የነገሱ ነገስታቶች በሙሉ እነሱ ሁሉ መሲህ ናቸው። ዳዊትም ራሱ መሲህ ነው፣ ሳኦልም መሲህ ነው የነበረ እና ይሄና ስልጣን ሲሰጣቸው ነው። ነቢያትም መሲህ ተብለው ተጠሩ አሉ። ሲቀቡ ማለት ነው፣ ለነቢይነት ሲቀቡ መሲህ ተብለው ተጠርተዋል። እና ይሄ ምንድነው? ስልጣን መሰጠት ነው። ስልጣን ሲሰጥ ለምሳሌ አሁን የመጨረሻው መሲህ ከዳዊት ዘር ነው የሚመጣ እና በዳዊት ዙፋን የሚነግስ ነው። ለዓለም ሰላም የሚያመጣል ተብሎ ነው የሚጠበቀው። እና እኛ ስንጠብቅ መሲህ ሲባል በቃ እንደ በፊቱ እንደነ ሰለሞን እንደነ ዳዊት መልካም አስተዳደር የነበረው የእግዚአብሔር ሕግ የሚያስፈጽም ህዝቡንም በመልካም መንገድ የሚመራ ወደ እግዚአብሔር ወደ ፈጣሪ የሚያቀርብ ንጉስ ነው የምንጠብቀው እንጂ መሲህ ሲባል አንዴና የመጨረሻ መጥቶ ማለት ከሌሎቹ ሁሉ አብልጠው የሆነ ትልቅ ቦታ ይሰጠዋልና ለዛም ነው ሌሎቹ ይሄ መሲህ መጨረሻ የሚመጣው መሲህ አምላክ ነው ተብሎ ግምት እንዲሰጡ የተደረገውም በጣም ትልቅ ግምት ስለተሰጠው ነው ስለ መሲህና በቃ ያለፉትን መሲሆችን ማየት በቂ ነው እንደ ታሪክና ያም ነግሶ በእስራኤል ላይ ልዩ የሚያደርገው ግን በዓለም ላይ ሰላም ያመጣ ነው። ህዝቡን ወደ እግዚአብሔር ወደ አንድ ፈጣሪ ወደ አንድ አምላክ ይመልሳል። በዓለም ላይ ያሉ አማልክት ነገሮች በሙሉ ይጠፋሉ። አንድ አምላክ ብቻ የማይታየው የማይዳሰው አንድ አምላክ በሰው የማይመስለው አምላክ ኢየሱስን ህግ ያስፈጽማል ያስኬዳል በሱ ህግ የሚል ነው ያለውና ስለ ኢየሱስ ያላችሁ አመለካከት ምን ነው ለሚለው ቶሚያ ቅድም ተናግሯል። አባቱ ግሪካዊ ነው፣ እናቱ ግን ማርያም የምትባለው ወይም ደግሞ ሚሪያም በዕብራይስጥ በመስለኛል ደግሞ በአረብኛ ነው ሙስሊሞች ማለት መርየም እና ከሷ የተወለደ በእናቱ አይሁዳዊ የሆነ ሰው ነው እና ሰው እንደማን እንደሌሎችም ጥፋት አጥፍቶ ፍርድን ተፈረደበት ነው። በይሁዳውያን ያለው አመለካከት እንደ መሲህም አይቆጠርም እንደ ነብይም አይቆጠርም። ህዝቡንም ደግሞ አስቷል ተብሎ ነው የሚቆጠረውና ሌሎች ጥያቄዎች ካሉ መጠየቅ ይቻላል። ያለው ነገር ግን ከክርስትናም ከእስልምናም የሚለየን እንደ መሲህ ማንቆጥረውም እንደ ነብይ ማንቆጥረውም። እናመሰግናለን። ኤቨር ማንሳት የምፈልገው ሀሳብ ካለ ቀጥል፣ ካልሆነ ቀጥል። ያልኩ ነው የደም እንትን ኤቨር የጠየቀው ጥያቄ አለና በክርስትና ሃይማኖት ደም ሳይፈስ ስርየት የለም የሚባል አለ። በቃ ያለ ደም ስርየት የለም ይላልና ኢቨን ሐዋርያው ጳውሎስ በመጽሐፍ ቅዱስ ላይ ሲናገር ኢየሱስ ክርስቶስ ላይክ ተሰቅሎ ሞቶ ካልተነሳ ወንጌላችን ሁላ ከንቱ ነው ማለት ይሄ በቃ ይሄ ደም መፍሰሱ በጣም ይሄ ዋናው ነገር መሆኑን ይናገራሉና ደም መፍሰስ አለበት ግዴታ የሰው ልጅ ይቅር ለመባል ከኃጢአቱ ለመንጻትና በብሉይ ኪዳን እንደዚህ አይነት ስርዓት አለው። ደም ካልፈሰሰ ፈጣሪ ይቅር አይልም የሚባል ነገር አለው። በእናንተ ይሄን ነበር ይጠይቀው። ተያይዞ ደግሞ
ያው አሁን ቅድም ቶሜርም እያለው ነበረ። ያው ከዚህ በፊት 2 ቤተ መቅደስ ነበርና ሁለቱም ፈርሷል። አሁን ሶስተኛው እንግዲህ ይመጣል የሚሉት መሲህ አላቸውና እነሱ እሱ ነው የሚሰራው ብሎ ነው የሚጠብቁትና ያለ ቤተ መቅደስ ደግሞ የደም ስርየት የለምና ማለት በእንስሳት እንኳን የሚደረገው ስነ ስርዓት ማለት ነው። እሱ በሌለበት አሁን በዚህ ዘመን እንዴት ነው የምታከናውኑት የሚለውንም ብትነግሩ አያይዛችሁ ማለት ነው። እሺ ጥሩ። አይ መጀመሪያ ያነሳው ጥያቄ ላይ ደም ማለት የደም ሳይፈስ ስርየት የለም የሚል የመጽሐፍ ቅዱስ አንቀጽ የለም፣ እንደዚህ የሚል መልእክት የለም። ነገር ግን የኃጢአት መስዋዕት፣ የደህንነት መስዋዕት፣ የሌሎችን መስዋዕቶች እየተባለ መስዋዕት እንዲያቀርቡ የእንስሳ መስዋዕት ተደርጎና አንደኛ ሲቀርብ የነበረ የእንስሳ መስዋዕት ነው የሚቀርብ የነበረ ሰውን ሰዋልኝ አላለም እግዚአብሔር። እንዲሁም ዘርህን ለሞሎክ አሳልፈህ አትስጥ እያለ ሁሉ በጣም ሲያስጠነቅቅ ነበር። በዛን ዘመን በእስራኤላውያን ወደ እስራኤል ሀገር በገቡበት ዘመን የነበሩ ህዝቦች ለአማልክቶቻቸው ልጆቻቸው ሁሉ ያሳልፉ ነበር፣ መስዋዕት ያደርጉ ነበርና ይህንን ፈጽሞ እግዚአብሔር ሲያስጠነቅቅ ነበር። ለአምላክህ መልካም አደረግኩልህ ልጅህን እስከ መስዋዕት እንዳደርስ ለእኔ አልፈልግም፣ ይህንን እንስሳ ግን መስዋዕት እንዲያቀርቡ እንትባልና እንስሳውን ሲያቀርቡ ግን ያለ ደም ሳይፈስ ስርየት የለም ብሎ አይደለም። ሌሎች መጽሐፍ ቅዱስ ላይ ስናነባታች ከሆነ የሚለው ምንድነው? የእግዚአብሔር መስዋዕት የተሰበረ መንፈስ ነው ይላል። ሰውንስ በንስሐ እንዲመለስ የሚፈልግ እግዚአብሔር ሕዝቅኤል 18 ላይ አለ፣ ኦሪት ዘዳግም ላይ አለ። እነዚህ በሙሉ እግዚአብሔር የሰው ልጅ በሙሉ በንስሐ እንዲመለስ የሚፈልግ መስዋዕቱ አይደለም ኃጢአቱ የሚያስተሰርይለት መመለሱ ነው። ኃጢአቱ እንዲሰምርልህ ነው የሚለው መስዋዕቱ እንዲሰምርልህ እንዲናዘዝ ነው የሚፈልግ እግዚአብሔርና ኑዛዜ ነው መመለስ ነው። የተመለስ በሌለበት ጊዜ መስዋዕት በማይቀርበት ጊዜ የሰው ልጅ ከተጸጸተ ከተመለሰ ከኃጢአቱ ከተመለሰና ያንን ኃጢአት ማይደግም ከሆነ ወደዛ ስራ ማይመለስ ከሆነ እግዚአብሔር ይቅር ይለዋል። ማሪ ነው እግዚአብሔር። መስዋዕት ስላልቀረበልኝ አልምርህም የሚል ቃል የለውም እግዚአብሔር። ተመለሱን ወደ እናንተ መለሳለሁ ነውና መመለስ ነው። በዕብራይስጥ ትሹባ ይባላል። ትሹባ ማለት መመለስ ነው። ከነበረው ኃጢአት መሆኑን ካወቀ እንዲመለስ ነው እግዚአብሔር የሚያዘው እንጂ ደም ካልፈሰሰ ስርየት የለም የሚል መጽሐፍ ቅዱስ የለም። ይሄን ስህተት ነው። የሰው መስዋዕትን ደግሞ አርግልኝ ብሎ እግዚአብሔር ማላዘዘም ያለው ሌሎች ወንድሞች ይጨምሩ እኔ ያለ አመለካከት ነው። እሺ ማለት ጥያቄ ካላችሁ እጃ ቀጥልና ጥያቄ ግን ጠይቆ ነበር መሰለኝ። ትንሽ አልገባኝ፣ ግልጽ አልሆነልኝ። ቶሜር በዛው ይናገራል። የትኛው ጥያቄ? ቤተ መቅደስ ምናምን ቢል አንስቶ ነበር ልበል? አዎ መስዋዕት የሚፈጸመው ይሄ ዘሌዋውያን ላይ ያለው ስነ ስርዓት የሚፈጸመው ይሄ እንስሳት ስነ ስርዓት የሚፈጸመው በቤተ መቅደስ ነውና ኦልሬዲ ያ ቤተ መቅደስ አሁን ፈርሷል እና አሁን በዚህ ሰዓት እንዴት ነው ይሄ ስርየት ስነ ስርዓቱ የምታካሄዱት የሚል ነው። ግን ያው ነክተህዋል ኦልሬዲ። ያው ይሄ ባይኖርም ይሄ ምንድን ነው ሹብሄን ያልከው በኢብሩ ትሹባ ማለት መመለስ፣ ከኃጢአት ከሰራው ስራ ከበደል መመለስ መጸጸት፣ ይሄን ሙሉ ያደርጋል ነው። ንስሐ ተውባ ማለት ነው። በአረበኛ ተውባ የሚባለው ወይ ተውበት የሚባለው በዕብራይስጥ ትሹባ ነው። ትሹባ ማለት መልስ ማድረግ ከኃጢአት። አዎ በቃ መልሰዋል ኦልሬዲ። ያው ተያያዥነት ያው የግዴታ ቤተ መቅደሱ ባይኖርም ያው ንስሐ መግባት ኃጢአትን ያሰርዛል ነው። ደም መፍሰሱ አምላክ አይፈልገውም ነው ያው አጭሩ መልስ። እኔ መስዋዕት አልፈልግም ብሎ የሚል መጽሐፍም አንብ ከሆነ አለ፣ በእነ ዳዊትም አለ፣ በተለያየም እኔ መስዋዕት መች ፈለኩኝ ፍርድን ታረጉ ዘንድ ነው እንጂ መልካም ሰሩ ዘንድ እያለ ብዙ ነው ይናገራልና መስዋዕት ካልተሰዋ ደም ካልፈሰሰ ስርየት አይደረግላችሁ የሚል ቃል ፈጽሞ የለው። የመጽሐፍ ቅዱስ ጥቅስ አለ፣ ከመስዋዕት ይልቅ ምሕረትን የምወድ አምላክ እኔ ነኝ የሚል ጥቅስ አለ። እሺ እንትን ቶሚር የምጨምረው አለ? የምጨምረው ከሌለ እንቀጥል። በነገራችን ላይ በጣም አሪፍ ትልቅ መጽሐፍ ነው እያስገለጣችሁን ያላችሁት። እስኪ አንተ አንድ ጥያቄ ልጠይቅህ። እሺ ጠይቀኝ። ከአንድ ከምትወደው ከአንድ ቤተሰብ ከሆነ ትልቅ ሰው ጋር ተጣላህ እንበል እና
እዚህ ሰውዬ ጋር ታረክ እና ለዚህ ሰውዬ ጋር ታርቀሃል። ይህን ሰውዬ ከቤት ማስተናገድ ፈለግ። ይህ ሰውዬ ጣላው ሰውዬ ታርቀኸዋል፣ ማስተናገድ ትፈልጋለህ። ግን ይህን ሰውዬ በጣም በክብር ለመቀበል በጣም ጓጉተሃል እና በምን ልትቀበለውና ደስ አላል ሰውየውንም አንተም እንድትደሰት ተደስተህ እንድትቀበለው ተደስቶም እሱም እንዲመጣ ርቁም በእውነት ሰላም እንዲሆን የበለጠ ጠበቅ እንዲል በምን ልትቀበለው ትችላለህ? ይሄንን የምትወደውን ቤተሰብ ግን ምን ልታደርግለት ትችላለህ? አዎ ያው ዝግጅት ታረጋለህ። እሱን ሊያስደስተው የሚችል የተለያዩ ነገሮች ታረጋለህ። ስጦታ ሊሆን ይችላል። በአቀባበል ውስጥ ብዙ የሆኑ እንትኖች አሉ። ለምሳሌ ያው እንደዚህ በጥቅል ስነግርህ እሱን ሊያስደስተው ሊወደው ይችላል ብለህ የምታስበውን ነገር በክብር ታቀርብለታለህ። ስለዚህ ሰውየው ስለምታከብረው ብቻ በቃ ሰውየውም ስለሚፈልግ አንተም ሰውየውን ከቤት አመጣ ለማስተናገድ ስለምትፈልግ ስለምትወደውም ጭምርት ነው። እኔ ይገርመኛል። ቤተ መቅደስ ውስጥ ደም ሊፈስ ይችል ይሆናል፣ ይፈሳል ደማው። የኛን መገዛት የኛን እሱን መውደድ የሚገልጽ እንጂ አዎ ይሄንን በግ ካላረዳችሁልኝ እናንተን አርዳችኋለሁ እያለ አይደለም። አየህ ከአንተ ቀደም እንዳልኩትኝ የምትወደው ቤተሰብህ ከዚህ በላይ ደግሞ እግዚአብሔር እኛ ለሱ መገዛታችን እሱን መውደዳችን በእውነት ከሱ ውጭ ሌላ የለንም ብለን ልክ አብርሃምን ማየት ይቻላል። አብርሃምን እኮ አንተ ጋር ቃል ኪዳን ምገባው ልጅክነን ምን አድርግልኝ ያሉ ቁርባን አቀርብልኝ ያሉ ከአንተ ጋር ቃል ኪዳን ምገባው ስትገረዝ ነው ብሎታል። ልጁን ለማረድ ነው ሄደው ታማኝነቱን ለመግለጽ ነው እንጂ ስትሰርቁ ለህ እያደርህ ስታመነዝሩ ለህ እያደርህ ስትዋሹ ለህ እያደርህ እንዴ አንድ ጥጃ አርጄ ይቅር ይለኛል ማለት ይሄ ትክክል አይደለምና ለዚህ አይደለም ያ አይደለም የኛን የውስጥ ሌሎቻችን ታፕታፕ አድርጉ እስኪ እንዲሰማ ድምጾች ኔትወርክ እየተቆራረጠ ነውና ታፕታፕ አድርጉ። እሺ እንትን ታፕታፕ እና ኮፒ ሊንክ አድርጉ። እሺ ታፕታፑን አንዴ 50 ሺህ እናስገባው። ያጀማ ሁላችሁም አንዴ ታፕታፕ አድርጉ። ኮመንት ላይ ትርፍ ነገር አትጻፉ። እሺ ቀጣይ አንድ የመጨረሻ ጥያቄ ልጠይቅና ሌሎች የሚጠይቁት ካለ ይጠይቃሉ ወይ ለሌላ ቀን በሰፊው እንገናኛለን። ቴንኪው ግን ለጊዜው አሪፍ ጊዜ ነው እያሳለፍን ያለ ነው። እንትን አብርሃም እስራኤላዊ ነው ብላችሁ ታምናላችሁ? አብርሃም እና ይስሐቅ እስራኤላዊ ናቸው ብላችሁ ታምናላችሁ? የእስራኤል አባት ማን ነው? ያው ይስሐቅ ነው። ያዕቆብ ነው እስራኤል የተባለው። የእስራኤል አባት ማን ነው? እኔ እንጃ፣ ንገረኝ። እናንተ የምታምኑትን ንገረኝ። እኔ ለማወቅ ነው የጠየኩህ። እኔ አሁን ከእናንተ በጣም ብዙ ነገር መጠየቅ እፈልጋለሁ። ከቻልክ አሁን በእናንተ ውስጥ በተለይ ትጠይቀናለህ፣ ችግር የለውም። እኛ የምናውቀውን እንመልስልህ። ለብዙ ዓመት ነው ይሄንን ዶክተር ዛኪር ናይክ የሚባል ህንዳዊ በደንብ ነው አዳምጠው። ያው ታውቀዋለህ ብዬ አስባለሁ። ቢያንስ እንደው እንጃ በጣም ብዙ ዓመት እውነቱንም ነገር ያለማቋረጥ አዳምጠው ነበር እና ብዙ ነገር እሰማለሁ። ለምሳሌ ኢስላም ማለት ራሱንን አሳልፎ መስጠት፣ ራሱንን ማስገዛት ማለት ነው። ኢስላም ማለት ራሱን ለአምላክ ወይም ለፈጣሪ የሰጠ ማለት ነው የሚል ጥቅስ አላቸው። ይሄ ማለት ምን ነበር ብትሉት አብርሃም እስላም ነበር፣ ሙሴም እስላም ነው፣ ይስሐቅም ያዕቆብም ሙላውም እስላሞች ናቸው።
ምክንያቱም ራሳቸውን ለፈጣሪ ሰጠዋል የሚል ነው የምትናገሩት። እኔ አንድ ነገር ጠይቅህ አንተ። ኦኬ መጀመሪያ ይሄን ኮንሰፕቱን ላስረዳክ። እዚያው ላይ እየነገርኩህ እንደሆነ ተረዳ። እዚያው ላይ እየነገርኩህ እንደሆነ ግን ተረዳ። ችግር የለው እንትን ነው ምን እንደሆነ ታውቃለህ። አሁን እኔ ምን እንደማምን ልንገርክማ ቶሚርዬ። ሀሳብ ታቀርባለህ። አሁን አንተ ያለህን ሀሳብ ጠረጴዛ ላይ ታቀርባለህ። እኔም ያለኝን ሀሳብ አቀርባለሁ። የተመቸክን ትወስዳለህ፣ የተመቸኝን ወስዳለሁ። በግድ ካልወሰድክ ብዬ እንትን አልልም፣ አንተም እንትን አትለኝ። በቃ የሀሳብ መለዋወጥ ነው የያዝነው። በቃ ግዴታ የአንተ ሁሉም ነገር ለእኔ መዋጥ የለበትም፣ የኔም መዋጥ የለበትም። ግን እዚህ ጋር እውቀት ነው እየተገበያየን ያለ ነው። የማውቀውን ነገር እነግርሃለሁ፣ አንተም የምታውቀውን ነገር ትነግረኛለህ። እና ለመማማር ነው። እሺ ተማምረን ሙግትም ካስፈለገ በሰፊ መሞጋገት ይቻላል በመረጃ ምናምን። ግን አሁን ኢትዝ ጀስቱ ነው ገባ ለማወቅ እንዴት ነው ምናምን እነሱ እንዴት ነው የሚረዱት የሚለውን ነገር ማለት ነው። እና የአሁኑን ጥያቄ ጨርስና እኛ ኢስላም ናቸው ሲሆን ሙስሊም ናቸው ብለን እናምናለን። እና ሙስሊም ናቸው ብለን ስናምን ከምን አንጻር ነው የሚለውን ነገር አስረዳለሁ። እሱ ልነግርህ እየፈለግኩ ነው። ቴንክ እያደረግክ ስለምትል ስለሚል ጠብቀኛል እስከምጨርስ ድረስ። ችግር የለውም። ቅድም ያልኩ የእስራኤል አባቶች እነማን ናቸው? እነዚህን አባቶችስ የእስራኤል አባት እንደሆኑ የመሰከረላቸው ማን ነው? ክርስቲያን ነው አልነበረም በወቅቱ። ኢስላም ነው አልነበረም በወቅቱ። ኦኬ የመሰከረላቸው ልክ እንዳንተና እንደኔ ሰዎች አይደሉም። የመሰከረላቸው ያ የእስራኤል አምላክ ነው። እኔ የአባቶቻችሁ አምላክ ነኝ ነው ያለው። ማን ነው ብሎ ሲጠይቀው እኔ የአባቶቻችሁ አምላክ ነኝ፣ የአብርሃም አምላክ ነኝ፣ የይስሐቅ አምላክ ነኝ፣ የያዕቆብ አምላክ ነኝ ነው ያለው እንጂ እኔ የኢስላም አምላክ ነኝ አላለም። ያዕቆብ ኢስላም ቢሆን ኑሮ እኔ የኢስላም አምላክ ነኝ፣ ይስሐቅ እስላም ቢሆን ኑሮ እንዳንተ እንደምትሉት እኔ የኢስላም አምላክ ነኝ አላለም። አብርሃም እስላም ቢሆን ኑሮ እኔ የእስላም አምላክ ነኝ አላለም። አባትነቱን የሰጠ ለእስራኤላውያን እኔ የእስራኤል አምላክ ነኝ ያለው መጨረሻ እስራኤላውያን እንደ ለዘሩ ቃል ኪዳን የገባውም እኔ ይገርመኛል። አብርሃም እስላም ቢሆን ማመን የነበረበት ኦሪት አልነበረም፣ ቁርአን ነበር ማመን የነበረበት። ወንድሜ አብርሃም እስላም ቢሆን ኑሮ ቤተ መቅደስ ለአብርሃም ለምን ቤተ መቅደስ መስራት አስፈልጋቸው? የእስራኤል አባት ለመሆኑ የሰጠን አሸም ነው፣ እግዚአብሔር ነው። ኢስላም አይደሉም። ለዘራቸው እኮ ምሎ ኦሪት ሰጠ እኮ፣ ከባርነት አወጣ እኮ፣ ቀይ ባህርን ሰነጠቀ እኮ፣ ቤተ መቅደስ ሰራ እኮ፣ ኦሪትም ሰጥቷል። ይህን የሰጠው እኮ ለኢስላም አይደለም። ቁርአን እኮ አይደለም የሰጣቸው ኦሪት እኮ ነው። ስለዚህ ኢስላም ናቸው የሚባለው ነገር እኔ ትንሽ ይከብዳል። እኔ በኦሪት ብዙ መጥፎ ሰዎች ሰፍረውበታል። ለምሳሌ ፓሮ ሰፍሮበታል በኦሪት ታሪክም ስለሆነ እነ ቢሊያም ባላቅ የሚባሉም ሰፍረውበታል። እኔ ኦሪት ላይ መሐመድ የሚባል አይቻላቅም ኦሪት ላይ የለም። ኦሪት ላይ መሐመድ የሚል ስም የለም። ሙስጦፋ የሚል ስም የለም። እንትን ቶሚርዬ ሀሳቡ እንዳይሰፋ መጀመሪያ የጠየቅኩት ጥያቄ ላይ እንሂድበት አይሻልም? እና ወደ ነቢይ ችግር የለውም። ቁርአን አይደለም ሲያምን የነበረው ኢስላም አይደለም፣ የሰላውያን አባት ነው። ችግር የለውም። አሁን ሀሳብን እኮ አግኝቼዋለሁ። አሁን አንተ እያልክ ያለከው ምንድን ነው? እነሱ ይሁዲዎች ናቸው እስራኤላውያን ስለሆኑ አምላክ ደግሞ እኔ ነኝ አምላካችሁ ብሎ ገልጾ ብላችኋል። እስልምና ደግሞ የተመሰረተው ከነቢዩ መሐመድ በኋላ ነው። በምን አምጥታችሁት እንዴት ካልኩሌቱን ሰርታችሁት ነው ሙስሊም ናቸው የምትሉት ነው? ይሄ ነው ጥያቄ በግልጽ አይደለ? በቃ ገብቶኛል። አሁን
ይገባል እንደሚትረዳ እኮ ቃል ተረድቻለሁ። ገና እኔ በነገራችን ላይ ማለት ነው ጥያቄ ስትጠይቅ መጀመሪያ ሀሳቤ ምንድን ነው ጥያቄ ከመረዳት ነው። ለምን ሲባል የመልስ ግማሹ ጥያቄ መረዳት ነው። ጥያቄውን በአግባቡና በቦታው ከሰማው ያው መልሱን በአግባቡና በቦታው እመልሳለሁ ብዬ ስለማስብ ማለት ነው። ስለዚህ ጥያቄህን አግኝቼዋለሁ። ከአብርሃም ጋር አንድ ነገር ልናገር። ከአብርሃም ጋር በደንብ ክሪል ሆን ለአንተ ነው። ይህንን እንጨርስና እናወራለን። ችግር የለውም ጊዜ ስላለ። እሺ ከአብርሃም ጋር በተያያዘ አንድ ነገር ልንገርህ። ብዙ ከአንተ የሰማሁት ከሆነ ቦታ ላይ የሰማሁት ነገር አለ እና እሱን ለአንተ ልነግርህ እፈልጋለሁ። ለምሳሌ አጋርን ሲያባራት አብርሃም ወይም አጃር በሳራ ቅናት ነው። በተራራውና ዞምዞም የሚባል ያው ታውቃለህ አንተ። ምንድን ነው ዞምዞም ተብሎ ሲጠየቅ ስለ ዞምዞም ታሪክ አስረዳና ወደዛ የገባች በተራራውና በተራራቁ መካከል የሄደችበት የማን ቅናት ነው አለ? የሳራ ቅናት ነው አለ። የሳራ ቅናት ነው አጋር እንድትባረር ያደረጋት ወይስ ከሳራ በላይ ያዘዘ አካል አለ? ማለትም አጋር እንድትሰደድ ያደረጋት ማን ነው? እስኪ አንተ ንገረኝ። አሁን ሀሳቡ እንዳይበዛ የመጀመሪያው ላይ እንሂድበት አይሻልም? እሱም አሁን ሙስሊም ናቸው ወይ? አንድ ጥያቄ። ነብዩ መሐመድ የሚባል አልተጻፈም፣ እንደዚህ የሚባል ነብይ አናቅም። ሁለተኛ ጥያቄ። ከዛ ስለ አጋርና ደግሞ ስለሰራ ሶስተኛ ጥያቄ። ስለዚህ ከመጀመሪያው ጀምሮ ወደ ስር እየመለስ ነው እንድንሄድ ማለት ነው። እንትን ይሆናል፣ ካልሆነ ገበያ ይሆናል ወሬው። እኔም አንድ ጥያቄ አያይዤ የምጠይቅህ። ችግር የለውም ትጠይቀናለህ፣ እንመልሰውና ከዛ በኋላ እየጠየቀ ይጠይቀን። ጥያቄውም እንዳይረሳሳ ነው። እሺ በል በወረቀት ጻፍና አንድ በአንድ መልስልኝ። ጨምር ከፈለክ ጥያቄ ችግር እኛ እኔ የምጠይቅህ ጥያቄ አንድ ሰው ያለ ቁርአን ሙስሊም መሆን ይችላል ወይ የሚለው ጥያቄ ደግሞ መልስልኝ። እሺ ጥሩ ጥያቄ። በቃ 4 ጥያቄ ይዘናል። እሺ አንድ የአብርሃም ሞዴሬተር የተወሰኑ ሰዎች ቀባ። ሙስሊሞች ከቅድም ጀምሮ አሪፍ ነበረ ጸባያችሁ። ማለት እዚህ ግዴታ ስንመጣ እኛ የምንፈልገውን ነገር ልንሰማ አይደለም የመጣ ነው። እኛ ማናምንበትን ነገር ሊነግሩን ይችላሉ እና ይሄ የሚመራችሁ ከሆነ መውጣት ትችላላችሁ፣ አለመስማት ትችላላችሁ። ገና ለገና እኛ ደስ እንዲለን ብለው እነሱ የማያምኑበትን ነገር እኛን ደስ የሚያሰኝን ነገር ማውራት አይጠበቅባቸውም። ስለዚህ የፈለጉትን እስካልተሳደቡ እኛም እስካልሰደብናቸው ድረስ በቃ የሀሳብ ልዩነት አለ፣ ማውራት እንችላለን። ስለዚህ ከስር ትርፍ ነገር የምጽፉ ምናምን እዛ ወይ የለመዳችሁበት ሄዳችሁ መጻፍ ትችላላችሁ። እዚህ ግን እንደዚህ አይቻልም፣ አንቀጥልም። እና ትርፍ ነገር የሰው ላይ ማሾፍ ምናምን ነገር የምጽፉ ሰዎች በቃ አትንኩ። ሰው በስነስርዓት እያስተናገዱ ነው አይደለ? አትንኩ በቃ እንትን ማለት ምናምን። አብርሽ ሞዴሬተር የተወሰኑ ሰዎች ቀባና ትርፍ ነገር የሚጽፉ ሰዎችን ሚዩት ያደርጋሉ። ሜይ ቢ የተወሰኑ ሰው ለመቀባት ሞክር። እሺ ወደ ጥያቄ ለእኔ ችግር አለው። እኔ ፐርሰናሊ ለእኔ ችግር አለው። እኔ መዞላለም ምናምን እንትን አይልም፣ የሰለቸኝ ነገር ነው። ስለዚህ እረፉ። እሺ ቶሚር አለክ? አለው እንዴ የተደብረ ነው። እሺ ቶሚር ሀሳቡን እንድትረዳው አሁን ለምሳሌ ጴንጤ የሚባል ሃይማኖት ታውቃለህ አይደለ? ጴንጤ አንድ ሰው ጴንጤ መሆን ቢፈልግ ምን ያደርጋል መሰለ? ኢየሱስ ክርስቶስ ለእኔ ብሎ ደም እንዳፈሰሰ፣ ለእኔ ብሎ በመስቀል ላይ ተሰቅሎ ሞቶ እንዳዳነኝ፣ የግል አዳኝ እንደሆነ፣ እሱ አምላክ እንደሆነ ማመን አለብክ። በዚህ መንገድ ነው ጴንጤ የምትሆነው። ይህንን ያዝልኝ። ከዛ ኦርቶዶክስ ላይም ስትመጣ የራሳቸው የሆነ እምነት በስላሴ ማመን አለብህ፣ በክርስቶስ ስቅላት፣ በቅዱሳን ምልጃና በረከት ምናምን የሚባል እነዚህ ነገሮች አሉ። በቃ ክርስትና ማለት ይሄ ነው። ክርስትና በራሱ ማለት ነው። አሁን እንድንረዳው አንድ ሰው ይሁዲ አሁን እናንተ ይሁዲ ነው ትክክለኛ ሃይማኖቱ ብላችሁ የምታምኑት እና አንድ ሰው ይሁዲ መሆን ቢፈልግ እንዴት ነው ይሁዲ የሚሆነው?
ወደ የጠየቅን ጥያቄ ነበር ብትመልስልን ደስ ይለኛል። ግን ዙሮ ወደኛ እኔ ማለት ነው ቶሚሪ የጠየኩክ ምን መሰለህ፣ እኔ ለምመልስልህ መልስ ሙሉ መልስ እንዲሆንልህ እንዲገጥም ነው። ገባክ አይደለ? የክርስቲያኖችን ነገርኩክ፣ ከዛ የይሁዲዎችን እንወቅና እሺ የሙስሊሞችን እንገርክና አንድ ሰው እንዴት ሙስሊም እንደሚሆን ልንገርክና ያንተን ትነግረኛለህ። እኛ ኢስላም የሚለው ስም አረብኛ ወርድ ነው። ምን ማለት ነው ሲባል አንድ ሰው ያው ዓለማትን የፈጠረ ሰማይን ምድርን የፈጠረ አንድ አምላክ አለ። እኛ አሁን ምንድነው ክርስቲያኖች የሚያመልኩት ይሁዲዎቹም የሚያመልኩት እኛም የምናመልከው አንድ አምላክ ነው ብለን እንረዳለን። ግን ምንድነው በተለየ በተንሸዋረረ መልኩ ተረድተናል ነው። እኛ አሁን ለምሳሌ የምናመልከው አምላክ አንድ ነው፣ አላህ ነው። ሶስት አካል የለውም። ይሄ ሰው ሆኖ አይመጣም፣ የመንፈስ ቅዱስ ነው የሚባል ነገር የለም። እሱ ብዥታ ነው ብለን ነው የምናስበው። ተረዳኛ? ስለዚህ አምላካችን እሱን የሚመስል ቢጤ የለውም። አይወልድም፣ አይወለድም፣ ድጋፍ አይፈልግም። እንዳልከው አንተን ለማሳመን ደግሞ ከአንተ ጋር መጥቶ ብዬ አይጫወትም ወይ እንጀራ አብሮክ አይበላም። እኛ እንደዚህ አይነት አምላክ አናመልክም። ስለዚህ ያ ሰማይን ምድርን የፈጠረ ዓለማትን የፈጠረ ያ አንድን አምላክ የሚገዛ የሚታዘዝ ሰው ሙስሊም ይባላል። ይሄ ነው የሙስሊም ስም ትርጉሙ። ይሄ አሁን ነቢዩ መሐመድ ቁርአን ምናምን የሚባለውን ነገር እሱን አስቀምጠውና አንድ ሰው ለዚህ ለዓለማቱ ጌዛ የሚገዛና የሚታዘዝ ከሆነ ሙስሊም ይባላል። ሙስሊም የሚባለው ስም ትርጉሙ ምንድን ነው? ታዛዥ፣ አንድን አምላክ የሚታዘዝ አንድን አምላክ የሚገዛ ስሙ ሙስሊም ይባላል። አረብኛ ቃል አገኘ። ተረዳኝ። የአረብኛ ቃል ነው፣ ሌላ ምንም ትርጉም የለውም። ስለዚህ አንድ ሰው ያንን የዓለማቱን ጌታ የሚገዛ ከሆነ ሙስሊም ነው፣ የሚታዘዝ ከሆነ ማለት ነው። ያ ደግሞ የሚታዘዝበት መንገድ ደግሞ ኢስላም ይባላል። ይሄም አረብኛ ቃል ነው፣ ምንም የተለየ ነገር የለውም። በቃ ሰው በዚህ መንገድ ሙስሊም መሆን ይችላል ማለት ነው። ስለዚህ አንድ ሰው ደግሞ እንዴት ነው ሙስሊም የሚሆነው ሲባል አንደኛ ይህን የዓለማቱን ጌታ መታዘዝ አለበት ብያለሁ። ሁለተኛ ደግሞ በዘመኑ ላይ ከዛ አምላክ የተላከለትን ነቢይ መቀበል መቻል አለበት። በቃ አሁን ለምሳሌ በአብርሃም ዘመን የሆነ ሰው ካለ መጀመሪያ ያንን ዓለማቱን የፈጠረውን ያንን አምላክ ይገዛል። ሁለተኛ ደግሞ ይሄ አብርሃም የሚባለው ነቢይ ደግሞ ከዚህ አምላክ እንደተላከ ያምናል። እነዚህ ሁለቱን ነገሮች የሚያምን ከሆነ ይሄ ሰው ሙስሊም ይባላል ማለት ነው። ይሄ ሙስሊም ማለት ይሄ ነው ትርጉሙ፣ ሌላ ምንም ትርጉም የለውም። ስለዚህ ከዚህ አንጻር እኛ አብርሃም፣ ይስሐቅም፣ እስማኤልም ይሄ የዓለማቱን ጌታ ይገዛሉ ብለን እናምናለን። እኛ አላህም በቁርአን ላይ ነግሮናል። ስለዚህ ከዛ አንጻር እነሱ ሙስሊሞች ነበሩ ብለን እናምናለን። ክርስቲያን አይደሉም። ክርስቲያን ያልሆኑት ደግሞ ከምን አንጻር ነው? በስላሴ ያምናሉ ብለን አናምንም። ኢየሱስ ክርስቶስ ተሰቅሎ ያድነናልም ብለው አናምንም። እንደዛ ስለማናምን ግን እነሱ ለአንድ አምላክ የሚገዙ ሙስሊሞች ነበሩ። በቃ ሙስሊሞች ናቸው ያልነው ከምን አንጻር ነው? ያንን የዓለማቱን ጌታ ሰማይን ምድርን የፈጠረውን ጌታ በብቸኝነት ይገዙታል፣ እሱን ይታዘዙታል ብለን ስለምናምን ማለት ነው። ከዚህ አንጻር ሙስሊሞች ናቸው እንላለን። እናንተ ደግሞ ቅድምም የጠየኩት ጥያቄ አለ። ምንድነው የጠየኩት ጥያቄ? አብርሃም ይሁዲ ነበረ ወይ? እና እንዴት ነው ሰው ይሁዲ መሆን ቢፈልግ ደግሞ የይሁዲን እስቲ ኮንሰፕት ማወቅ ስለፈለግኩ ነው። ስለ እስልምና ክሊር ሆኖልሃል? እሺ፣ በዚህ ላይ ይሄ የሙስሊም የአረቦች ትርጉም ነው ማለት በእኛ ዘንድ አብርሃም ዕብራዊ ነበር፣ ብቻውን ተለይቶ ለአንዱን አምላክ የተገዛ እንጂ ይሄን ነበር አይልም። ዕብራዊ፣ እስራኤላዊ፣ አይሁዳዊ ሶስት ሰዎች አንድ ማንነት፣ ምን በአንዱ አምላክ መገዛት፣ ህግና ስርዓት መጠበቅ ነው እንጂ እንደዚህ ነው ሃይማኖት የሚል የለም። ያልተጻፈ አናነብም። አብርሃም ነበር፣ ዕብራዊ ነበር፣ ብቻውን ተለይቶ ለቆመ ለማን? ለአንድ አምላክ። ሰምተኛል? ስለዚህ ከዚህ አንጻር ነው አብርሃም አንድን አምላክ ስለሚገዛ ሙስሊም ማለት ደግሞ ትርጉሙ አንድን አምላክ የሚገዛ ማለት ነው ትርጉሙ። ቆይሽ፣ ይሄ የአረብኛ የእስማኤል ዘር ዴፊኒሽን ነው። የእስማኤላውያን ታውቃለህ? ነቢዩ መሐመድ
የእስማኤል ዘር ናቸው። እስማኤልም 12 አለቆች ትሆናለህ ታላቅ ህዝብ አደርግሃለሁ ተብሎ ለሱ ተሰጥቶታል። ግን አብርሃም አንድን አምላክ ያመልክ ነበር። ምን ብቻውን ቁሞ ተለይቶ ከሌላው ህዝብ። ከዛ እግዚአብሔር ከሱ ጋር ቃል ኪዳን አደረገ። ብቻውን ቁሞ ነው እንጂ አብርሃም ይሄ ነበር የሚል ነገር የለም። ዕብራዊ ነበር። ብቻውን ተለይቶ አንዱን አምላክ ይገዛ ነበር። ይሄ ነው ዲፊኒሽኑ እኮ አብርሽ እኮ ገባኝ እኮ አሁን እናንተ ሐሳብ ልክ ነው። አሁን ትርጉሙ ላይ ነው ያልተስማማ ነው እንጂ ይሰማል። አብርሽ ትቆራረጣለህ። አብርሃም ሐሳብህን ምን አለ መሰለህ፣ በመጽሐፍ በማስረጃ ነው የምናወራው። አሁን የእናንተ ዲፊኒሽን ለእናንተ ቤት ነው የሚጠቅመው። ምን እስላም የተጀመረው በነቢዩ መሐመድ ነው። ከዛ በፊት ሙስሊም እንዳልነበረው ነቢዩ መሐመድ ይናገራሉ። በሱራ 663 እኔ የመጀመሪያው ሙስሊም ነኝ ይላሉ። ዘግተውታል። ነቢዩ መሐመድ ከነሱ በፊት ሙስሊም እንዳልነበረ በሱራ 663 ዘግተውታል። እኔ የመጀመሪያው ከነቢዮች የመጀመሪያው ሙስሊም ነኝ፣ በቃ ሌላ ከኔ በፊት አልነበረም። እውቅና ሰጥቷል። ይሄ ንግግር እስኪ ጃ ጠይቅልኝ እስኪ ለራስ ይሄ እንትን ነው። ይሄ አንጻራዊ ነው። ይሄ መጀመሪያ የሚለው ነገር በሌሎችም ተጠቅሷል። ቆይ አንጻራዊ መሆኑ እዛ አልተጻፈም። በሱራ 663 እኔ ከነቢያችሁ ሙስሊም እንደሆነ የመጀመሪያው ታዘዝኩ። ከዛ በፊት እውቅና ሰጥቷል። ይሄ ንግግር እስኪ በለጁ እስኪ እኮ ከናንተ የመጀመሪያው ሙስሊም ነኝ ያለው ማለት እነማንን ነው? ቆይ ወይም ለቀሪ ሙስሊም ተከታዮች ይሆናል። የመጀመሪያው ሙስሊም አሁን ካላንደር ራሱ ከሂጅራ ወደ መካ የሄዱበት ካላንደር ሲቆጠር የመጀመሪያው መሰለማቸው ነብዩ መሐመድ ናቸው እንጂ እስልምና የጀመሩት ከዛ በፊት እስልምና የተቀበለ ነብይ ወይም ቁርአን የተቀበለ ነብይ ካለ እንትን ነው። አብርሽ ምን እንደሆነ ታውቃለህ? እኔ አሁን መጀመሪያ ሙስሊም ምን ማለት ነው ብዬ ትርጉሙን ነገርኩክ። አይ ሙስሊም ያለ ቁርአን አንድ ሰው ያለ ቁርአን ሙስሊም መሆን ይችላል ወይ? ይችላል። እንዴት? አሁን ማለት ቁርአን ያልነበራቸው ሰዎች ነበሩ። ቶራ ነበር። ከቁርአን በፊት ቶራ ነው። ቶራ ደግሞ ለህዝብ እስራኤል ነው የተሰጠው፣ ለእስራኤላውያን ነው የተሰጠው እንጂ ለማንም ህዝብ አይደለም፣ ለአሕዛብ አይደለም፣ ለአሕዛብ አልተሰጠም። ምን መሰለክም አብርሽ፣ አሁን ሐሳቡ እየተበታተነ እንዳይሄድ አንድ ነገር ልንገርክ። እኛ አብርሃምም ሁሉም የሰው ልጆች ሁሉ ሙስሊም ናቸው የምንለው አንድ ሰው ዓለማትን ለፈጠረ ለአንድ አምላክ የሚገዛ እሱን የሚያመልክ ከሆነ ሙስሊም ይባላል። ሙስሊም ማለት ደግሞ ትርጉሙ ከፈለክ ትርጉሙን ሄደህ ማንበብ ትችላለህ። አንድን አምላክ በብቸኝነት የሚገዛ ማለት ነው። ረዳኝ ያልኩ ነገር አሁን በአብርሃም ዘመን አንድ ሰው አምላክን በብቸኝነት የሚገዛ አብርሃም ደግሞ እንትን የሚል ከሆነ አብርሃምን ነብይ ነው ብሎ የሚቀበል ከሆነ ሙስሊም ነው ብለን ነው የምናምነው። ይሄው የኛ እይታ ነው። ከዛ አሁን ምን ሆነ መሰለክማ እያስቀመጥን አይደለም የምንሄደው። አንድ ሰው ይሁዲ መሆን ቢፈልግ እንዴት ነው የሚሆነው? አንደኛ ጥያቄ። ሁለተኛ ጥያቄ ደግሞ አብርሃም ይሁዲ ነበረ ወይ? ያንተ ሐሳብ ልትነገር ለእኔ ግልጽ ሆኖልኛል። አብርሃም ትንሽ ለአብርሃም ነገር እሱ እያለ ያለው እስላም ማለት ለፈጣሪው ተገዥ ማለት ነው። እስላም ማለት በአረበኛ ነው። እስላም ማለት እንደኛ እንደ አረበኛ ለምሳሌ እንደ ትርጉም በአረበኛ እንደተረጎመው ለፈጣሪ ራሱን የሰጠ ያስገዛ ማለት ነው እያለ ያለው። እስላም ናቸው እያለ አይደለም እያለ ያለው። አሁን ነው የገባኝ። ለፈጣሪው ራሱን የሚሰጥ ይሄ ሙስሊም ይባላል። ሙስሊም ማለት ራሱን ለፈጣሪ የሚሰጥ ወይም ደግሞ በአንዱ አምላክ የሚያምን ማለት ነው። በምን? በአረበኛ ነው አይደል ያለው? በቃ ክሊርሊ አሁን ምንድነው ያልኩክ ነገር ሙስሊም ማለት ትርጉሙ ለአንድ አምላክ የሚገዛ ሰማይን ምድርን የፈጠረ አንድ አምላክ አለኛ። በቃ ከዚህ አንጻር ነው ሙስሊም ናቸው የምንለው እንጂ አሁን ለምሳሌ አብርሃም በቁርአን አያምንም ነበር፣ ምክንያቱም ቁርአን በጊዜው አልነበረ። አንተ አሁን እስላም ናቸው ከምትል ለፈጣሪ ራሳቸውን ለፈጣሪ የሰጡ ናቸው ብትል እኮ ተጋብተናል እኮ። ያ ማለት ትርጉሙ ሙስሊም ነው
ሙስሊም ማለት ትርጉሙ ይሄ ነው። በቃ ሌላ ምንም አይደለም። እኔ አሁን ሙስሊም ነኝ ስል ለአንድ አምላክ የምገዛ ነኝ ማለት ነው። በቃ ሌላ ምንም ትርጉም የለው። አሁን እዚህ ላይ አንድ ነገር እናጥረው። እሺ በቃ እዚህ ላይ አንድ ነገር እናጥራ። ኢስላም ማለት በቃ ለፈጣሪ ራስን መስጠት ብቻ ከሆነ ትእዛዝ የለውም ማለት ነው አይደል? እንዳንተ አይ አለ እንጂ ቅድም እኮ አሁን ምን መሰለህ ቱሚርዬ፣ ቆይሽ ልንገርህ፣ ትእዛዙን ንገረኝ፣ ከዛ ወደ እንገባለን። እኔ እኮ ከቅድም ጀምሮ እንዴት መሰለ መልሱ ሙሉ እንዲሆንልህ ያልኩህ ለዛ ነው። አንደኛ ነገር አልኩህ፣ በስነ ስርዓት እኮ ነው እየነገርኩህ ያሉት። አንደኛ ነገር ምንድን ነው? አንድ ጴንጤ አልኩህ፣ ጴንጤ ለመሆን ምን ማድረግ አለበት አልኩህ? በጌታ በኢየሱስ ክርስቶስ በቃ እንደዛ ትመጣና፣ ልነግርህ እኮ ነው። ከዛ በኋላ ወደ እስልምና ስትመጣ አልኩህ ሰማይን ምድርን የፈጠረ አንድ አምላክ አለ። እሱን አምላክ መገዛትና እሱ አምላክ የላከውን ነብይ መቀበል የምትገዛበት አልገባህም? እሱ ገብቶኛል። ልመጣልህ እኮ ነው። ገብቶኛል ጥያቄ። ያ አምላክ የላከውን ነብይ ስትልክ ያ ነብይ ደግሞ ይዞ የሚመጣው ህግጋት አለ፣ መልእክትም አለ። ገባክ አይደለም? ስለዚህ እኛ አምላካችን አላህ እንደየጊዜው በየዘመኑ ማለት ነው ለሰው ልጆች ያወረደው መጽሐፍ አለ። እነዚህ መጽሐፎች ደግሞ ምንና አካትተዋል? አንደኛ ነገር አምልኮ እንዴት እንደሚመለክ፣ ሁለተኛ ነገር ደግሞ ህግጋት፣ ተረዳኸኛ? ሶስተኛ ነገር ደግሞ የሰው ልጅ እንዴት እንደማይድን እነዚህን ነገሮች በጥቅል የያዙ ናቸው። ስለዚህ ህግጋትም አሉ። በቃ ይሄ አጠቃላይ ነገሮች ናቸው። እነዚህ ነቢዮች ከአምላክ ሲመጡ እነዚህን ህግጋትን ይዘው ነው የሚመጡ። ስለዚህ ህግ ምንድን ነው ጥያቄ? አሁን የቁርአን ህግ ለምሳሌ 1 2 3 እያልክ ሲንገረኝ ስለምን አሁን ሰፊ በጣም ብዙ ህግ ነው ያለው። ለምሳሌ ልንገርክ፣ ችግር የለውም ግልጽ አድርጌ ልንገርክ፣ ችግር የለውም። ለምሳሌ በእስልምና ሃይማኖት ስለ ህግ ስናወራ ህግ የሚያስፈልገው የሚያጠፋ ሰው ያስበል ማለት የሆነ ሰው ሲያጠፋ ነው ለዛ ሰው ቅጣት የሚያስፈልገው ማለት ነው። እና ማለት ኃጢአት ሲሰራ ማለት ነው። እና በእስልምና ሃይማኖት 3 አይነት ኃጢአት አለ። አንደኛ የሰው ልጅ አምላክ ላይ የሚሰራው ኃጢአት፣ ሁለተኛ ደግሞ የሰው ልጅ ሰው ላይ የሚሰራው ኃጢአት፣ አብርሽ አለክ አለሁ። እሺ ሞዴሬተር መቀባት ትችልበታለህ? አልችልበትም። የት ገብቼ እንትን ላድርገው? እሺ አሚርን ንካው። ፕሮፋይሉን ከነካከው በኋላ ፕሮፋይሉ ላይ በስተቀኝ በኩል 3 ነጥብ አለ እና አድ ሞዴሬተር የሚል አለ። ሁሉንም ሙላለትና አክሰፕት አድርገው፣ ከዛ ይቆጣጠር። እሺ አገኘከው? አድ ሞዴሬተር የሚለውን። እሺ ቆይ ሁሉንም አረንጓዴ አድርገውና አክሰፕት በለው። ለትንሽ ሰዓት አንድ ደቂቃ ምናምን ነው። ዝም ብለህ የፈለገውን ጻፍ፣ ኮመንቱን ተወው እባክህ። እኔ በጣም ነው የሚረብሽኝ ኮመንት እየተሰዳደቡ ምናምን። ቆይ እነሱ የራሳቸው ያድርጉ፣ ምንም ችግር የለውም። ማለት ሀሳብ የጻፉት ነው ማለት የራሳቸው ሀሳብ ነው። እኛ የአንተ ሀሳብ በሰላማዊ መንገድ መወያየት እንችላለን። ምንም ችግር አስተካክሏለሁ። እሺ ቀጥል። እና ምንድነው አንደኛው ኃጢአት ሰዎች ፈጣሪ ላይ የሚሰሩት ኃጢአት ነው። ሁለተኛው ኃጢአት ደግሞ ሰዎች ላይ የሚሰሩት ኃጢአት ነው። ሶስተኛው ኃጢአት ደግሞ ሰዎች ራሳቸው ላይ የሚሰሩት ኃጢአት ነው። ተረዳኸኛ? እነዚህን 3 አይነት ኃጢአቶች አሉ። ሌላ ደግሞ አምላካችን አላህ ኃጢአትን የማይቆጥርባቸው ሰዎች አሉ። ምን ቢሰሩ ነው ኃጢአት የሚሆነው? ለምሳሌ አምላክ ላይ የሚሰሩት ኃጢአት ከአምላክ ሌላ አምላክን ቢያመልኩ፣ ጣዖት ቢያመልኩ ይሄ ኃጢአት ነው። ይሄንን ከአምላክ ላይ አምላክ ሌላ ጣዖት ቢያምኑ ለምሳሌ በቁርአን ቅጣቱ ምንድን ነው? የዘላለም ሞት። እንዴት ነው የሚሞተው? በቃ የጀሃነም ነው የሚሆኑት። በቃ ማለት አንድ እስላምን አይገልም አይደል? እንደዛ ቢያደርግ
ማለት አልገባኝም። ለምሳሌ ኦኬ ገብቶኛል። አንድ እስላም ጣዖት ቢያመልክ ቆይ ከእስላሞች መካከል አንዱ ብድግ ብሎ ጣዖት ቢያመልክ የእስላሙ ያው የራሱ ማህበር ሊገለው ይችላል ሰውየው? አይቻልም። ኦኬ ከማህበሩ ያስወጣዋል፣ ከእምነቱ ማለት ነው። አዎ ከእምነትማ ኦብቪየስሊ ይከፍራለሁ። ኦኬ ምንዝርናን ይፈቅዳል ቁርአን? ምንድን ምንዝርና አይፈቅድም አይደል? ታዲያ ሰባ ድንግል በጋኔዴን ምን ይባላል? በገሃነም በጀነት በጀነት ሰባ ድንግል ጠብቆሃል ምናምን። ታዲያ የምንዝርና አይደለም? እስቲ የእሱን እስቲ አምጣው። የት ነው ያነበብከው? አይ አይደለም እኒዋ ማለት ኦኬ እሺ ይሄን አታውቀውም አይደል? ኖ አይ አይደለም። አሁን ምን እንደሆነ ታውቃለህ? ይሄ አሁን እኔ አሁን ምን እንደማደርግ ልንገርክም። አሁን ልነግርህ የፈለግኩት ነገር ለሌላም ጊዜ እንዲሆን ማለት ነው። እኔ አሁን ስለ ይሁዲ ሃይማኖት በጣም ብዙ የምሰማው ነገር አለ። ጥሩም ነገር አለ፣ የሚያስጠላም ነገር አለ። ገባህ አይደለ? ግን መጀመሪያ እናንተ እንዲህ ለምን ታደርጋላችሁ ምናምን ከማለቴ በፊት ምንድን ነው ያልኩት? ከእናንተ ከባለቤቶቹ ራሱ መረጃ ነው የጠየቅኩት። ይህንን እንዴት ታምኑታላችሁ ምናምን። ልጨርስልህ። ወደ አይሁድ ልመጣልህ አይደለም፣ እኔ አካሄድ ነው አንተ እንድረዳ ቁርአን እኮ ገባኝ። ልምጣልህ እና ምንድን ነው ቅድም ራሱ ትንሽ የሆነ የማነጻጽር ምናምን አይነት ነገር መስሎ ስለሆነ ክሊር አረኩል። ምንድነው ክሊር ያረኩክ? እኔ ስለ ይሁዲዎች ማወቅ ስለፈለግኩ ነው እና የምታምኑትን ነገር እንድትነግሩኝ ነው ብዬ የምታምኑትን ነገር ነገራችሁኝ። ከዛ ነገር በመነሳት ጠየቅኩኝ። ገባህ አይደለ? ስለዚህ ምንድነው እኔ ከእናንተ ጋር ሳወራ እናንተ ከምታምኑት ነገር እንጂ ስለ እናንተ ሲወራ ከሰማሁት ነገር አይደለም። ስለዚህ አሁን ምን አልከኝ? 72 ደናግላን በጀነት አላችሁ አልከኝ። ኦኬ እንደዚህ ካል የት አንብበከው ነው? እኔ ደግሞ እስቲ የት እንዳነበብከው ማወቅ ፈልጌ። እሺ አሁን ምንድን ያልከኝ? አሁን ጣዖት ማምለክ በጣም ነውር ነገር ነው። ያው የሚኖረው ያው በጀነት ገሃነም ነው። እውነት ነው። ሁለተኛ እያልከኝ ያለው አሁን እኔ ሶስተኛም ጠይቅህ ምንዝርናም ራሱ ትክክል አይደለም እያልከኝ ነው። ይህም የሆን ነው ማለት ነው አይደል? ምንዝርና እንዴት መሰለክም? አሁን የ72ቶቹን እንጨርስና ከዛ ወደሱ እንሄዳለን። 72ቶችን ታውቀዋለህ ወይ? ለሌላ ቀን ይሁንልክ ማስረጃው። ሌላ ቀን ታመጣውና እናውጣት እንችል ይሆናል፣ እናውጣዋለን፣ ችግር የለም። ግን ይኸውልህ ሌሎች የሚጎዳ ነገር ከሆነ ባልፈው ይሻለኛል። ግን አለ። ኧረ አይጎዳም። ኧረ በጣም የምንጠቀምበት ነው የምንጠቀምበት። እሺ ሌሎች ደግሞ ዘራፍ እንዳይሉ ብዬ ነው። የሚያስቀይም ከሆነ ኧረ ኖ እኔ ከቅድም ጀምሮ ቶሚርዬ ምን እንደሆነ ታውቃለህ? ዘራፍ ማለት ሩቅ ነው። ትርፍ ነገር ኮመንት ላይ አልፈልግም እያልኩ ዘራፉ ምናምን በጣም ሩቅ ነው። ትርፍ ነገር አልፈልግም እያልኩ ነው ኮሜንት ላይ። ምክንያቱም ቅድም ምንድን ያልኩህ ሀሳብ ነው እየተቀያየርን ያለ ነው። ግዴታ የኔን ሀሳብ መቀበል የለብም። እኔም ግዴታ ያንተን ሀሳብ መቀበል አይጠበቅ። ሀሳብን ጠረጴዛ ላይ ታስቀምጣለህ፣ አስቀምጣለሁ። ከተመቸኝ ትወስዳለህ፣ ከተመቸኝ ወስዳለሁ። ካልተመቸን ግን ጦሳችንን ግዴታ መቀባበል የለብንም። እስከምንግባባው እስከምንማማረው ድረስ እንቀጥልና ለሌላ ቀን ደግሞ አመቺ የሆነ ኢንቫይሮንመንት ፈጥረን ለሌላ ቀን እንድንወያይ ተደራርጎ ጥሩ ነገር ፈጥረን እንለያያለን። ስለዚህ ምንም ዘራፍ ምናምን ይሄ ዝም ብሎ እንትን ያለ ነገር ነው። ስለዚህ ምን ታደርጋለህ መሰለህ? 72 ድንግል የተባለውን እስቲ ክፈተውና እናንብበውና እስቲ ምን እንደሆነ እንረዳው። እሺ ቶሚር እሱን ፈልግና አሁን ጃህ ቅድም ስለ ነቢያቶች የተነሳው እንትን ነበር፣ ስለ አብርሃም ጠይቀሃልና አብርሽ ወደ እሱ ከመሄዳችን በፊት ሁለት ጥያቄ ጠይቄ ነበረ ለማወቅ ማለት ነው። አብርሃም ይሰማል? እሺ የሚረብሽ ድምፅ አለ። እሺ ምንድነው አንደኛ ነገር ጥያቄ ምንድነው? አንድ ሰው አይሁድ መሆን ቢፈልግ ምንድነው ማድረግ ያለበት? ሁለተኛ አብርሃም ይሁዲ ነው ወይ? እሺ ኤቨር ቢ ላይፍን አስገቦ። እሺ ከታች አስገባኝ ያለክ ነው። እሺ ምን አለ መሰለህ ማንም ሰው
እስራኤልን በመባረክ ያው የሚባርኩን እባርካለሁ የሚረግሙን እረግማለሁ ተብሏል። ያው የእስራኤል ሃይማኖት ህግና ስርዓት አለው። አድርግ አታድርግ ነው። የሆነ እንደዚህ ተቀብለሃልና እንደዚህ አድርገህ ሂድ አይደለም። ህጎች አሉ፣ ስነ ስርዓቶች አሉ። እነሱን በመፈጸም ስነ ስርዓቶች አሉ። ራባኖች ትላልቅ አባቶች አሉና በእነሱ ስነ ስርዓት ተደርጎ ነው የሚሄደው። ግን ማንኛውም ሰው መጥቶ እኔ አይሁድ ነኝ ካለ አትገባበትም። ምክንያቱም የማን ልጅ ነህ ትባላለህ ማለት አባቶችህ ካልሆኑ በምንም አታገኝም። ግን በቃ እናንተን የባረካችሁ የእናንተ አምላክ አምላኬ ነው የእናንተም እንደሄዳችሁበት እንደ ሞዓባዊት አሁን ሩት ሞዓባዊት ናት፣ ግን አምላካችሁ አምላኬ ህዝቦች ብላ ስለገባች እሷም ትልቅ ሆናለች። ግን ያው እነሱን በመባረክ እስራኤልን በመባረክ ማለት ጽድቅና ፍርድ ነው። ኦኬ። ስለዚህ እኔ አሁን ይሁዲ መሆን ብፈልግ መሆን አልችልም ማለት ነው። በማን ተብለህ በማን ዘር የማን ልጅ? በቃ እኮ ያለ ዘር አሁን ዘር ያስፈልጋል ይሁዲ እንጂ አንድ ሰው ተነስቶ ይሁዲ መሆን አይችልም ማለት ነው። አዎ ይሁዳ እኮ እስከ እስራኤል ነገዱ አንዱ ከወለደው ልጅ ነውና በምን አድርገህ ትገባለህ አንተ? እንኳን አንተ እኮ ገባኝ። ሁሉ እስራኤልም ነገደ ይሁዳ ሊሆን አይችልም። እስራኤል ሁሉ ራሱ ለዊ የካህን ዘር አለ፣ የዛብሎን አለ፣ የየራሱ ተረዶ። ስለዚህ ስለ ይሁዲ የመለስክልኝ ምንድን ነው? አንድ ሰው ይሁዲ መሆን ቢፈልግ ዘር ከሌለው በስተቀር መሆን አይችልም። ግን ዝም ብሎ ያው አምላኩን ማምለክ ይችላል ነው። እነሱ ያመለኩትን አምላክ ማምለክ ይችላል እንጂ ሰው ይሁዲ መሆን አይችልም በዘር እስከሌለበት ድረስ። አረ ይሄ ነው መልስክ። አዎ ቴንኪዮሽ። አብርሃም ይሁዲ ነበር? አብርሃም ዕብራዊ ነበር ማለት ብቻውን ተለይቶ የቆመ እንጂ ከዛ በኋላ ነው ከእስራኤል በኋላ ነው ይሁዳ የመጣው እንጂ አብርሃም ዕብራዊ ነበር። ብቻውን ተለይቶ የቆመ ሰው ነው እንጂ ምንም ሃይማኖት የጠቀሰው ምንም ነገር የለውም። ይሄ ነው መጽሐፉ የሚያስረዳው። ኦኬ። ስለዚህ አብርሃም ይሁዲ አይደለም ማለት ነው። ዕብራዊ ነበር እኮ አገባኝ። ይቅርታ እስኪ ሁላችንም እንሳተፍና እሺ ከተፈቀደ በቃ ታስቀምጣ። እሺ ይሄንን ላረጋግጥ። አብርሃም ይሁዲ አልነበረማ ለማወቅ ያህል። እሺ ማለት እንዳልሆነ ነግሬሃለሁ። ዕብራዊ ነበር ብያለሁ። ይሁዳ የምትጨምርበት ነገር ካለ በቃ የጨምሩ። እኔ ጥያቄ ተመልሶልኛል። በቃ ቀጥሉ። እሺ ጥሩ። አሪፍ ጥያቄ ነው። ደስ የሚል ጥያቄ ነውና ምናልባት በህዝበ እስራኤል ሶስት ማንነቶች አሉ። አንደኛው የመጀመሪያው ዕብራዊ፣ ሁለተኛ ደግሞ እስራኤላዊ፣ ከዛ አይሁዳዊ የሚል ሶስት ማንነቶች አሉና እነዚህ ማንነቶች ከትውልድ ትውልድ በሄዱ በተላለፉ ጊዜ ዕብራዊ የሚለው ለምሳሌ ከአብርሃም የሚጀምር መጽሐፍ ቅዱስ ላይ ዕብራዊ ብሎ ጠርቶታል አብርሃም። ያም ኢብሪ ነው የሚለው በዕብራይስጥ። ኢብሪ ማለት ኤቤር ከሚለው ቃል ነው። ኤቤር ማለት ደግሞ ማዶ ማለት ነው። አባታችን አብርሃም ከሌሎች ህዝቦች ሁሉ ተለይቶ አንድ አምላክን የተከተለበት ጊዜ ስለነበረ ዕብራዊ ተብሎ ይህ ማንነት የስም ማንነት ማለት ነው ተሰጥቶታልና ከሱም በኋላ ያሉት ዘሮች የይስሐቅም ሌሎችም ያዕቆብ ይህንን ማንነት የእስራኤል ዘር በሙሉ ይህንን ማንነት ስም የተሰጠውን ስም ማንነቱን ይዞ ይቀጥላል ማለት ነው እና ያዕቆብ ዘር ስለሆኑ እስራኤላውያን እስራኤል የሚል ስም አስቀጥሏል። እግዚአብሔር ለያዕቆብ ምንድን ነው ያለው? ስምህ ያዕቆብ ነው፣ እንግዲህ በኋላ ግን ስምህ ማን ይላል ነው ይባላል፣ እስራኤል ይባላል ነው የሚለው እና ከዚህ በኋላ ሲለው ትውልዶቹን በዚህ ስም እንደሚጠሩ ከዛም በኋላ የእስራኤል ልጆች እየተባሉ እስራኤላውያን እየተባሉ ያዕቆብ ልጆች በሙሉ ዘሮቹ በሙሉ ተጠርተዋል። ቀጥሎ የአይሁድ የሚለው ነው ወይም ደግሞ አይሁዳውያን የሚለው ይህንንም ከያዕቆብ ልጅ መካከል አንዱ ይሁዳ ነው ከ12ቶቹ መካከልና ይህም ደግሞ በንግስና በአስተዳደር በሱ ግዛቱ በሙሉ ይሁዳ ተብሎ ይጠራ ነበር። ምክንያቱም በንግስና ደረጃ እነሱ ስለተቀመጡ በነገስታቶች ስም ነው አገሪቱ የተጠራቸው እና የይሁዳ ከተሞች እየተባሉ የሚጠሩት ነገስታቶችን በዛ እየተጠሩ ነበር። ይህ ማንነትም ለእስራኤላውያን
ተጨማሪ ሆኖ ተሰጠ ማለት ነው። እነሱ ሶስት ማንነቶች ይጠሩበታል። ይሁዳውያን ለምሳሌ እንዴት ይጠሩበታል የሚለው የይሁዳ ዘር ካልሆኑ እንዴት ይሁዳውያን ይባላሉ የሚለው የምሳሌ መጽሐፍ አስቴር ላይ አለ። መርዶክዮስ ቢንያማዊ ነው፣ ነገር ግን አይሁዳዊ ብሎ ጠሩታልና ይህን ማንነት ይህን ስም ለሌሎቹ ይሁዳውያንም ለሌሎቹ ወንድሞቹ ለይሁዳውያን ወገኖች ለወንድሞቹም እንደተሰጠው ማረጋገጫው እና እነዚህ ነገሮች የስም ማንነት ናቸው እንጂ ሃይማኖትን የሚገልጹ አይደሉም እነዚህ። ነገር ግን ከአብርሃም ጀምሮ ሲወር የመጣ እምነት አለ። ያን እምነት በስም አይደለም በመታዘዝ ነው፣ በህግ በመታዘዝ አስቀጥሎ ሙሴም ህግን አምጥቶ ሰጠዛም በኋላ በቃ የእስራኤላውያን እምነት ሃይማኖት በሚል ሰው የሚጠራ የህግ መታዘዝ በህግ መገዛት የሚለውን አረዳድ ነው የሚወሰደው እንጂ ዕብራዊ የሚለው ሃይማኖት አይደለም፣ እስራኤላዊ የሚለው ሃይማኖት አይደለም፣ ይሁዲ የሚለው ሃይማኖትን አይደለም እንትን። ነገር ግን ይህንን በህግ መገዛት በፈጣሪ ህግ መመራትን ግን የሚያካሄዱ ህዝቦች አንደኛ የዕብራዊ ማንነት ያላቸው ናቸው፣ ሁለተኛ እስራኤላዊ የሆኑ ናቸው፣ እንዲሁም ደግሞ የይሁዲ ማንነት ያላቸው በመሆኑ ይህንን ስም ሊሰጣቸው ይችላል። ለምሳሌ ይህንን በህጉ የሚሄድ ህዝብ ማን ነው ሲባል ይሁዳውያን ናቸው የሚለውን ኮንሰፕት ስለሚወስድ ነው እንጂ እምነት የሚገልጽ አይደለም። መታዘዝ መገዛት በህጉ መሄድን የሚለው ነው። የሃይማኖት ስም የተሰጠ ለይቶ ይሄን ነው ሃይማኖታችሁ ተብሎ የተሰጠ የለም። በእግዚአብሔርና በህዝብ በእስራኤል ላይ የመታዘዝ የመገዛት ህግ በመኖር ብቻ ነው እንትን የምንለው።